ጎንደርን ምን ነካው የሚያስብል አንዳንድ ነገሮችን ሰሞኑን በማህበራዊ ሚዲያ የሚነካቸው ጎንደሮች ማርያም የእግዚአብሔር እናት አንቺ የዋ አንቺ ፍቅር በአንቺ ምክንያት ደርሻለሁ። ለምሳሌ ነጋዴው በንግዱ እንዲሰግጥ፣ ተማሪው በትምህርቱ እንዲሰግጥ፣ ወታደሩም አገር በመጠበቅ ከሆነ ስራው በማንኛውም በተሰማራበት ስራ ላይ እንዲሰግጥ። እንግዲህ በስውሯ ማርያም ጉዳይ ላይ እንግዲህ ስውሯ ማርያም በጉዞ የምታስተባብረው እህት ታስራለች የሚል ነው። እንጀራም እኮ ገዳም ገብቶ የገዳም በረከት ነው ብለን እንወስዳለን። ኦፍኮርስ ዳቤ የገዳም በረከት ነው፣ የቤተ ክርስቲያን በረከት ነው ብለን እንወስዳለን። ቅቤውን በልቶ የተፈወሱ ሰዎች አሉ። ቃሪያ በልተው ከጨጓራ የተፈወሱ ሰዎች በዚህ በጣፎ ቅዱስ ሚናስ ቤተክርስቲያን አይቻለሁ፣ ተመልክቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጅ ኦርቶዶክሳውያን በመላ ዓለም ያላችሁ የሱላማጢስ ኦርቶዶክሳዊ ሚዲያ ቤተሰቦች ሁላችሁም በቅድሚያ ሰላምታ እንሰጣለሁ። እንግዲህ ዛሬ ስለ ወንድማችን ሰሞኑን መነጋገሪያ ስለመሆኑ ስለ አዶናይ ከዛም በኋላም ደግሞ በደብረ ብርሃን በሰሜን ሸዋ ሀገረ ስብከት እንግዲህ እየሆነ ያለው ነገር ትንሽ ለቤተክርስቲያን አገልግሎት ጥያቄ የሆኑ ነገሮች አሉ። ሀገረ ስብከቱን በዚህ ጉዳይ ላይ መግለጫ ሰጥቷል። ሰሜን ሸዋ ሀገረ ስብከት በተለይ ከስውሯ ማርያም ጋር በተያያዘ የሚነገሩ ነገሮች አሉ። በሱ ጉዳይ ላይ ሀሳብ አስተያየታችንን እናስቀምጣለን። ከዛ ውጭ ደግሞ ጎንደር ላይ የመናፍቃንን ድፍረት እናያለን። እንግዲህ መናፍቃን እያደረጉ ያሉትንና የጎንደር ሕዝብ አለ የለም የሚያስብል ነገር እያየን ነው። እሱንም የምንመለከት ይሆናል። የወንድማችን አዶናይን ቪዲዮ በመጀመሪያ አይተን እንመለስ። ከዛ በፊት ግን ሁላችሁም ይህን ቪዲዮ ላይክ አድርጉት። ኮመንት ላይ ሁላችሁም ሀሳብ አስተያየታችሁን አስቀምጡ። ሼር እያደረጋችሁ ሱላማጢስ ኦርቶዶክሳዊ ሚዲያን ከፍ እንድታደርጉ በእግዚአብሔር ስም እጠይቃለሁ። ይህ ብዙ አገልግሎት የምናገለግልበት ዩቲዩብ ቻናል ነው፣ ሚዲያ ነው። ብዙ አብያተ ክርስቲያናት የተጀመሩ አልቀዋል በዚህ ሚዲያ እና የምትችሉትን ነገር አድርጉ፣ ደግፉን። በኋላ ላይ ደግሞ መጨረሻ ላይ እየረዳን በዚህ ሳምንት የምናገዘውን በዚህ ሳምንት የምንደግፈውን ቤተክርስቲያን ነግራችኋለሁ። አሁን ወደ ቪዲዮ እስቲ እንመለከተው። እናቴ ማርያም የእግዚአብሔር እናት አንቺ የዋ አንቺ ፍቅር በአንቺ ምክንያት ደርሻለሁ፣ በቅቻለሁ፣ ቆሜልሻለሁ፣ ረድቻለሁ፣ አስቄያለሁ፣ አፍቅሬያለሁ፣ ደስታውንም ፈጥሬያለሁ፣ ኖሬዋለሁ ካላንቺ ውጭ። እንግዲህ እንዳያችሁት ነው ወንድማችን አዶናይ ሰሞኑን በዚህ በማህበራዊ ሚዲያው መነጋገሪያ ነው። የዘንድሮ የቲክቶክ ክሪኤቲቭ አዋርድንም መኪናውን የተሸለመው ይህ ወንድም ነው። ይሄ ወንድም እንግዲህ አቅሙን ሁሉም ሰው የሚችለውን ነገር ነው ለሀገሩ ኮንትሪቢዩት የሚያደርገው እና ይህም ልጅ ይህም ወጣት ለሀገሩ የሚችለውን ነገር ኮንትሪቢዩት እያደረገ ነው ያለው። ነገር ግን በዛም በዚህም ይህንን ልጅ ዲሞራላይዝ ለማድረግ ለመጣል የሚደረጉ ነገሮች አሉ። ኢቭን ምሁራን እስከሚባሉት ሰዎች ድረስ በተለይ ሰግጥ ፈምስ ከሚለው አይዲዮሎጂ እሳቤ ጋር በተገናኘ ይህንን በራሳቸው አውድ እየተረዱ ምሁር ነን የሚሉ ዶክተር ነን የሚሉ ኡስታዞች ነን የሚሉ ኢቭን ሰባኪ ወንጌል ነን የሚሉ ሰዎች የዚህ ልጅ ሀሳብ ሲያጣጥሉት እናያለን። ኦፍኮርስ እሱ የራሱን መንገድ እንግዲህ ኢንተርቴንመንት ላይ ነው የሚሰራው። የራሱን ነገር አራምዷል። እኔ በዚህ ልጅ ጉዳይ እንግዲህ ለእመቤታችን ያለውን ክብር፣ ፍቅር በአደባባይ በምን መልኩ እንደገለጸ ኦርቶዶክሳዊነቱ ምን ያህል እንደገለጠ አይተናል። ብዙ ወጣቶች እውቅና ላይ ሲደርሱ ዝና ላይ ሲደርሱ ሃይማኖታቸውን ይጥላሉ። ይህ ወንድም ግን ኦፍኮርስ ከ4 ሚሊዮን አካባቢ የቀረበ ነው በቲክቶክ ፎሎወር። ነገር ግን ሁል ጊዜም እመቤታችን ወላዲተ አምላክን የሚገልጥበት መንገድ የተለየ ነው እና ከዚህ የበለጠም እንደምትባርከው አምናለሁ። ህልሙ ሰፊ ነው። የዚህ ልጅ ሀሳብ ተቀብሎ በሀሳቡ ላይ የራሳችንን ጨምረን ወጣቱ ሰራተኛው ለምሳሌ ነጋዴው በንግዱ እንዲሰግጥ፣ ተማሪው በትምህርቱ እንዲሰግጥ፣
ወታደሩም አገር በመጠበቅ ከሆነ ስራው በማንኛውም በተሰማራበት ስራ ላይ እንዲሰግጥ። እንግዲህ መሰገጥ የሚለው ወርድ እሱ ያመጣው አይደለም። እከሌ ሰገጤ ነው፣ እከሌ እኮ ይሰግጣል፣ ሰግጦ ነው የሚሰራው ምናምን የሚባል ነገር አለ። በማንኛውም በምንሰማራበት የስራ መስክ ላይ ሰግጠን ማለት ኮንሲስተንስ ሆነን ኮሚትድ ሆነን መስራት ማለት ነው። ይህንን ትርጓሜ የራሳችንን ጨምርበት የልጁን ደግሞ ተቀብለን ልጁን ደግሞ በፍቅር እንዲህ ብታደርግ እያለን ትሪት ልናደርገው ልንጠቀምበት እንደ ሀገር የሚጠቅም ስራ ልንሰራበት ሲገባ ልጁን መኮርኮም፣ ወደኋላ እንዲቀር ማድረግ፣ እንዲፈራ እንዲደነግጥ ማድረግ እንግዲህ በጣም ነውር ነው እላለሁ። በተለይ ዶክተሮች ሆነው ፕሮፌሰሮች ሆነው ምንም ያልሰሩ ምንም ያላደረጉ ምንም ሀሳብ ያላቀበሉ ሰዎች እንዲህ አይነት ነገር ሲመጣ ግን አጀንዳ የሚሆኑት እንደ ሀገር ብዙ መከራ ብዙ በደል ውስጥ ብዙ ነገሮች ውስጥ ሆነን እንደ ሀገር ያለውን መከራ በዚህ ነገር መፈታት አለበት ተብለው ሀሳብ የማይሰጡት ሰዎች ልጁን ለማሳነስ ለማቀጨጭ የሚያደርጉት ነገር ልክ ነው ብዬ አላምንም። አዶናይን ሁላችንም ልናበረታታው ይገባል። ማስተካከል ያለበትንም ነገር በፍቅር እያስተካከልን፣ ነገር ግን አዲሱ ትውልድ ከዚህ ልጅ ብዙ ነገር ሊማር ይገባል ላለው እናንተም ሀሳብ አስተያየታችሁን ጨምሩበት። እንግዲህ ሌላው ደግሞ በሰሜን ሸዋ ሀገረ ስብከት በስውሯ ማርያም ጉዳይ ላይ እንግዲህ ስውሯ ማርያም በጉዞ የምታስተባብረው እህት ታስራለች የሚል መረጃ በማህበራዊ ሚዲያው ላይ እንትን እያለ ነው። እንደዚህ ከስያሜዎች ጋራ ከእምነት ተብለው ከሚነገሩ ነገሮች ጋራ በሀገረ ስብከቱ ብዙ ጥያቄ ይነሳል። እቺም እህት እንግዲህ ብቸኛ ፈላጭ ቆራጭ ነች ቦታው ላይ የሚሉ መረጃዎች እየወጡ ሰነባብቷል። እንግዲህ ወንጀል ሰርታ ተጠርጥራ ሊሆን ይችላል በፖሊስ ጣቢያ ያለችው። ኦፍኮርስ ህጉ የሰራችውን ወንጀል አይቶ ቅጣት የምታገኝበትን መንገድ ይፈጥራል ብዬ አስባለሁ። ከዛ ውጪ ስርዓተ ቤተክርስቲያንን በሚመለከት አንዳንድ ያልተገቡ ድርጊቶች አሉ። እነሱንም ማስተካከያ መደረግ አለባቸው። እንግዲህ ሰሚነሽ ኪዳነ ምሕረት ሆነ ስውሯ ማርያም የቦታው ጥንታዊ ስሞች እንዳልሆኑ ይታወቃል። ሰሚነሽ ኪዳነ ምሕረት አንጎለላ ጽርሐ አርያም ቅዱስ ኪዳነ ምሕረት ነው የምትባለው። ስውሯ ማርያም ደግሞ ሚልኪ ቅዱስ እግዚአብሔር አብ ቤተክርስቲያን ይመስለኛል፣ እንደዛ ነው የሚባለው። ነገር ግን ስውሯ ማርያም ሰሚነሽ ኪዳነ ምሕረት የሚለው ስም በእያንዳንዱ ልቦና ውስጥ ገብቷል፣ በእያንዳንዱ ልቦና ውስጥ ሰርጿል። ከስያሜዎች ጋር በተመለከተ ማንም ሰው ግለሰብ እየተነሳ ስያሜ መስጠቱ ልክ ነው ብዬ አላምንም። ነገር ግን አሁን ልብ ውስጥ የገባው ሰው ልቦና ውስጥ የገባውን ስያሜዎች ይቅሩ ምናምን የሚለው ነገር ልክ ነው ብዬ አላምንም። እዛ ላይ በጣም በማስተዋል ሆነን ቅድስት ቤተክርስቲያን የራሷን እርምጃ መውሰድ እንደሚገባት እንግዲህ መግለጫ ወጥቷል። መግለጫውን ይዤላችሁ ቀርባለሁ። ከዛ በፊት ለምሳሌ በቅቤ እምነት በማር እምነት ምናምን ላይም እኔ እምነት የሚባለው ስያሜ ለቅቤና ለማር ሊሰጥ ይገባል ብዬ አላስብም። ነገር ግን በረከት ሊሆን ይችላል። ግልጽ ነው። እንጀራም እኮ ገዳም ገብቶ የገዳም በረከት ነው ብለን እንወስዳለን። ኦፍኮርስ ዳቤ የገዳም በረከት ነው፣ የቤተ ክርስቲያን በረከት ነው ብለን እንወስዳለን። እምነት ጸበል ነው። እምነት በቅዳሴ መስዋዕት የሚቀርብበት አመዱ እምነት ይሆናል። ከዛም ባሻገር አንዳንድ ቦታዎች ላይ ቅዱሳን ቦታዎች ላይ አፈሩ እምነት ይሆናል። ከዛ ውጭ ግን እነዚህ የሚበሉ ወደ አፍ የሚገቡ ለምሳሌ እንደ ቅቤ እንደ ማር እንደ ቃሪያ አይነት ነገሮች እንደ በረከት ሊሰጡ ይችላሉ። የገዳሙ በረከት ተብሎ ሊሰጡ ይችላሉ። እምነት የሚል ምክንያቱም ሲያድኑ ስላየው ቅቤውን በልቶ የተፈወሱ ሰዎች አሉ። እምነቱን በልተው የተፈወሱ ሰዎች ቃሪያ በልተው ከጨጓራ የተፈወሱ ሰዎች በዚህ በጣፎ ቅዱስ ሚናስ ቤተክርስቲያን አይቻለሁ፣ ተመልክቻለሁ። ይህንን የእግዚአብሔርን ማዳን አያድንም ማለት አንችልም። ነገር ግን እምነት የሚለው ስያሜ ሊሰጣቸው ይገባል ብዬ አላምንም። እምነት የሚባለው ነገር በቤተክርስቲያኒቱ አገልግሎት ውስጥ መስዋዕት ቀርቦ የሚቀርብበት ዕጣን አመዱ ነው። ከዛም ባሻገር ደግሞ በቦታው ላይ የሚገኘው አፈር ነው ብዬ ነው የማምነው። ከዛ ውጭ ያሉት እንደ በረከት ልንጠቀማቸው ይገባል። እነሱ ላይም ግልጽ የሆነ ነገር ያስፈልጋል። እስቲ የሰሜን ሸዋ ሀገረ ስብከት ምን አለ እንመልከተው። በሀገረ ስብከታችን ላይ
አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋር በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድም ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይህንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። ይሄን ብቻ አይደለም። ከሥርዓተ ቤተ ክርስቲያን ከቀኖና ቤተ ክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ እምነት እያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም። እስካሁን የውስጥ ስራችንን በማስተማር በመምከር አቆይተናል። ምክንያቱም ቀደም ብለው የተጀማመሩ ጉዳዮች ስለሆኑ ቀደም ብለው እነዚሁ ሁኔታዎች ሲፈጸሙ ስለነበረ ባንዴ ማቆም አልተቻለም። አሁን ባለንበት ሁኔታ ግን በሰርኩላር ደብዳቤም እንዲህ ያለ መልእክት ለሚያስተላልፉ አገልጋዮች፣ አስተዳዳሪዎች ጥብቅ መመሪያ የተሰጠበት ሁኔታ ነው ያለው። በቃ ይሄ የቤተ ክርስቲያን ቀኖናዋም ስላይደለ ስርዓቷም ስላይደለ ማለት ነው። ለየቦታው የተሰጠው ቃል ኪዳን ሊኖር ይችላል። ለምሳሌ የአርባሃራ መድኃኔዓለምን ቅቤ ከቦታው ላይ ወስደው ራሳቸውን ሲቀቡ የራስ ምታት ያለባቸው ወገኖቻችን ይፈወሳሉ፣ ይድናሉ፣ የምስክርነት ይሰጣሉ። ይሄ የቦታው ቃል ኪዳን ነው ብለን ነው የምንወስደው። አሁንም በአንዳንድ አድባራት እንደዚህ ያለ ቃል ኪዳን ሊኖር ይችላል። ግን የማር ጸበል፣ የቅቤ እምነት፣ የበሶ እምነት፣ የሆነ ነገር እምነት አይባልም። በቤተ ክርስቲያናችን የለም። መልካም እንግዲህ እንደሰማችሁት ነው። ሀገረ ስብከቱ እንደዚህ ያሉ ከቤተ ክርስቲያን አስተምህሮና ስርዓት ውጭ የሆኑ ነገሮችን ማስተካከያ እንደሚያደርግ መግለጫ ሰጥቷል። ኦፍ ኮርስ በደንብ ደግሞ መወያየት መነጋገር አለብን። ነገር ግን ሰሚነሽ ቅድስት ኪዳነ ምሕረት አንጎለላ ጽርሐ አርያም ቅድስት ኪዳነ ምሕረትም ህዝቡ ሰሚነሽ ቅድስት ኪዳነ ምሕረት ብሎ ልቦናው ተቀብሏል። በእሷ ይማጽናል። ብዙ ነገርም ተደርጎለታል። ስውሯ ማርያም ተብሎ ኦፍ ኮርስ ብዙ ነገር ተደርጎለታል። ስውሯ ማርያም የሚባለው ስም በህዝቡ ልቦና ውስጥ ገብቷል። ነገር ግን ከዚህ በኋላ እንዲህ ያሉ በግለሰብ ደረጃ የሚደረጉ ስያሜ ማውጣቶች መስተካከል አለባቸው። ከዛ ባሻገር የቅቤ እምነት፣ የማር እምነት፣ የእንትን እምነት ምናምን የሚባል ነገር የለም። ያለው እምነት ይታወቃል። ከዛ ውጭ ግን እንደ በረከት መሰጠቱ ትክክል አይደለም ብዬ አላስብም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን በኮመንት መስጫው ላይ እንድታስቀምጡልኝ እጠይቃለሁ። ሌላው እንግዲህ ጎንደር ነው። ጎንደርን ምን ነካው የሚያስብል አንዳንድ ነገሮችን ሰሞኑን በማህበራዊ ሚዲያ የምነካቸው ጎንደሮች ትልቅም አይደሉ እንዴ የሚያስብል ነገሮችን እያየን ነው። እንግዲህ
መናፍቃን በምዕራባውያን እየተደገፉ በአንዳንድ ደግሞ በመንግስት መዋቅር ውስጥ ባሉ መናፍቆች እየተደገፉ ኦፍኮርስ ሰሜኑ በተለያየ ምክንያት ኦርቶዶክሱ እርስ በርሱ በመጠላላት ከዛም ባሻገር ደግሞ የእርስ በርስ ጦርነት ውስጥ ነው ያለው። ተጽዕኖ መፍጠር የሚችሉ መስራት የሚችሉ ወጣቶች ጫካ ገብተው ውጊያ፣ ጦርነት ምናምን ኦፍኮርስ በአብዛኛው ባለማህተብ ነው እንግዲህ በዚህ ጦርነት ውስጥ እየተሳተፈ ያለው የሚሞተው መስዋዕትነት እየከፈለ ያለው። ይሄ ሀገራችን እግዚአብሔር አምላክ ሰላም ያድርግልን። ሰላም ስትሆን ሁሉ ነገር ይቆማል ብለን ተስፋ እናደርጋለን። ከዛ ውጭ እንግዲህ ሰሜንን ለኢየሱስ የሚል የመናፍቃን ሐሳብ፣ የካህዲያን ሐሳብ ሐሰተኛውን ክርስቶስን ለመስበክ ወደ ጎንደር ተጉዘው ማህተብ ያደረጉ ሰዎችን አስቀምጠው የነሱን የአጋንንት ልምምድ ያንን ቅዱስ ስፍራ ያንን በብዙ በረከት የተባረከ አካባቢ ለማስካድ መናፍቅ ለማድረግ እንቅስቃሴ እያየን ነው። በጣም ነው የሚያሳዝነው። ወጣቱ የለም ወይ ህዝቡ የለም ወይ የሚያስብል ነገር ነው እየሆነ ያለው። በተለይ ማህተብ አድርጎ ኦርቶዶክሳዊ መስሎ በመሀል ሀገርና በአንዳንድ የደቡብ ኢትዮጵያ አካባቢዎች የለመዱትን ማጭበርበር ሲፈጽሙ አይተናል እና ጎንደርን የምነካው ያስብላል። እነዛ ሊቃውንት እና የኔታ ሊቀ ሊቃውንት ዕዝራ ሐዲስን የመሰሉ ሊቃውንት ባሉበት ሀገር እንደዚህ አይነት ነውር ሊደረግ ይገባል ብዬ አላምንም። እንደዚህ ያለ ደግሞ በግልጽ ለሐሰተኛው ክርስቶስ እንማርካለን ብለው በግልጽ በአደባባይ የሚመጡትን ከተማዋና ወጣቱ ለአካባቢው ባህል ለአካባቢው ማንነት የማይመጥነውን ነገር ሊቀበሉ ይገባል ብዬ አላስብም። ይህንን በእውነት ሊታረም ይገባል። እንግዲህ ፎቶዎች እንደምታዩቸው ጎንደርን በዚህ መልኩ ሲያጨማልቋት በዚህ መልኩ ሲሏት አይተናል። አሁን በየአዳራሻቸው በትክክለኛ መንገድ የራሳቸውን ትምህርት ማስተማሩ ችግር የለውም። ግን ማህተብ አስደርገው ኦርቶዶክስ መስለው በአደባባይ ደግሞ ጎንደርን እንዲህ ያደረግናት የሚል ፉከራ የሚመስል መረጃዎችን በማህበራዊ ሚዲያቸው እያጋሩ ያንን የተከበረና የተቀደሰ ሕዝብ በዚህ መልኩ ሲያዋርዱት ማየት በጣም ያሳዝናልና ይህንን እናንተ ምን ትላላችሁ? ምንድነው ሀሳባችሁ? ኮሜንት ላይ አስቀምጡልኝ። ነገር ግን የጎንደር ወጣቶች፣ የጎንደር ኦርቶዶክሳውያን፣ የጎንደር ምዕመናን እንዲህ ያሉትን በሃይማኖት የሚሸቅጡትን ከንቱ የሆነውን ቅስቀሳ የሚቀሰቅሱትን ሰዎች አንድ ልትሏቸው ይገባል። ከዚህ በኋላ ይሄ ሰሜንን ለኢየሱስ የሚል አስታውሳለሁ በአንድ ታሪክ መዛግብት ላይ አፄ ቴዎድሮስ ምዕራባውያን መጥተው የሐሰት ትምህርት በተለይ ካቶሊክን የፕሮቴስታንት ትምህርት ለማስተማር በሚታትሩበት ሰዓት አፄ ቴዎድሮስ እንዲህ ነው ያሉት፣ አረቡን ዓለም አቋርጣችሁ ስንት ባህር አቋርጣችሁ የነ ሊቃውንት ያሉበትን ሀገር የነ አካለ ወልድን ሀገር ወንጌል ለማስተማር መሞከር ማሰብ እንደው አይዘገናችሁ ምናምን ብለው ሐሳብ የሰጡበት ሁኔታ አስታውሳለሁ። እና አሁንም እንደዛ ነው ማለት ያለብን። ያንን የተከበረ ሀገር ክርስቶስ ኢየሱስን ሐሰተኛውን በሐሰት መንገድ ሰው እንዲያምነው ለማድረግ መሞከር ፍጹም ስህተት ነው። ውድ ኦርቶዶክሳውያን ሁላችሁም ሐሳብ አስተያየታችሁን እንድታስቀምጡ በዚህ አጋጣሚ እገልጻለሁ። ይህ ሱላማጢስ ኦርቶዶክሳዊ ሚዲያ ነው። ሚዲያው እናንተን ያገለግላል፣ እናንተ ኦርቶዶክሳውያን ይደግፋል። ከዚህ ባሻገር አንዳንድ አብያተ ክርስቲያናትን ያግዛል። በዚህ ሳምንት እንግዲህ የምናግዘው ደብር ወይም ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በለሚ ኩራ ቤተ ክህነት ስር የሚገኘው ቤዛዊት ማርያም ነው። ቤዛዊት ማርያም ከ2.5 ሚሊዮን ብር በላይ ዕዳ አለባቸው። ይህንን ዕዳ ለገበሬዎች መክፈል ይገባቸዋልና ይህንን መረጃ ለሕዝብ አድርሱልኝ የሚል መልእክት አስተላልፈዋል። አካውንታቸው ይህንን ይመስላል። ሁላችሁም በዚህ በተቀመጠው አካውንት እያስገባችሁ እንድትደግፏቸው በዚህ አጋጣሚ ያሳስባለሁ። መጨረሻ ላይ የገዳሙን መልእክት አስቀምጣለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንወዳጅ። ይህንን ቻናል ከፍ እንድናደርግና ኦርቶዶክሳዊ መንፈሳዊ ሀሳቦችን እንድንወያይበት በዚህ አጋጣሚ ገልጻለሁ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ረድኤት በረከት አይለየን። እግዚአብሔር ይስጥልን።